ግራ ተጋብቶ ያለው በሉት ለራሱ ግራ የተጋባ ነው። አንተ አሁን የምትፈራው በሉት በጣም ለራሱ ፈሪ ነው በሉት። ስለዚህ አትፍራ በሉት። አሜን 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 አሜን። ቀንና ሌሊት ልባችሁን የሚያወርድ እግዚአብሔር ነው። ወሬ የሚልክ ወሬኛ ፈሪ ነው። ቀን ሌሊት አትችልም፣ ዋጋ የለም፣ አቅም የለም የሚል ፈሪ ነው። አጠገቢ እላለው ሰው ባካችሁ ታሰለችሁ መለሱልኝ። የምትፈራው በሉት ለራሱ ፈሪ ነው። ደግሞ ለራሱ ፈሪ ነው። ስለ ስራው የፈራ ያለ ሰው አለ። ጠላት ማታ ጠዋት ጠማማ ሰዎችን እየላከ ኃይል የለም፣ ሰሞኑ ትሞታለህ፣ አቅሜ የለም፣ እጅ ባዶ ነው፣ በምን ትቀጥላለህ የሚል የገበያ ውስጥ ያለ ወሬ አለ። ኪስ እየመጣ ዋጋ የለም የሚል አለ። አብሮ የበላ የቤት እየገባ እንዴት ትቀጥያለሽ ኑሮ ተወዷል የሚል አለ። ያንተ መውጣት ያንተን መግባት እየተከታተለ ሰሞኑ አልቆላል የሚል አለ። እኔ አንድ ነገር እላለሁ፣ በጣም ለራሱ ፈሪ ነው። አትፍራ፣ ፈሪው ነው። አትፍራ፣ ኃይል የለው። አንድ ሰው አሜን ይላል። ሳኦል የሚባል ንጉሥ ነው። ሳኦል በሰዓቱ በዙፋኑ የተቀመጠ ሰው ነው። አገርን የሚያስተዳድር ሰው ነው። እስራኤል የሚባል ሕዝብ እየመራ ያለ ሰው ነው። ዳዊት ደግሞ አንድ ገና ብላቴና ነው። ከጫካ ተጠርቶ የመጣ ሰው ነው። ለዚህ ዳዊት ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ሲባለው የሳኦል ንግስና ከእግሩ ጫማ በታች ሆነ። እኔ አላቅም፣ ያልተጠበቀ ሰው ተነስቶ አገሩን ይገለበጠዋል። እኔ ኪያው ላይ ሚኮደናቸው የሆነ እዚህ አይገባም የተባለ ሰው ዳረ ከማቱቱ አይቀረቀ ቆጉ ጊሮሲ ከታንዲ አይ ካምባራ መንተና የለታ ሜራ ሾሻቸው ሊወረዳ ቶሾ አሜን ጋይስ ሸፎ አካላ ያባ አረፉ በሉልኝ። ዳዊት ስንት ገደለ? እልፍ ገደለ የሚል ወሬ የሳኦል ጆሮ ሲደርስ ሳኦል ከባድ የሆነ ቅናት ገባ። እዩኝ፣ በጣም ሁለትና ሶስት ሆኑ ሰዎችን ማሳየት ፈልጋለሁ። ቅባትና ኃይላችሁ በጨመረ ጊዜ ሚናደድ ጨለማ ውስጥ ያለው አዳልሞት ውስጥ ያለው ሳጥን ውስጥ የተቀመጠ ዘንዱ አይደለም። እንኳን ደስ አለ ያለ አብሮ ትንንቶ የጠጣ አብሮ ከረባትን የለበሰ አብሮ ዱካን ውስጥ ቁጭ ያለ ግብጡ የጨመረ ነው። ግራ የተጋባ ነው። እንኳን ደስ አለ ይላል አፉ፣ ውስጡ ግን ግደላው 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 ይላል። ሃይማኖትና በራሳቸው መውደድ የተጠመዱ ሰዎች ሰውን መግደል እንደ ክብር ይቆጥራሉ። የሰው ማዋረድ እንደ ኃይል ይቆጥራሉ። መጽሐፍ ቅዱስ ስለ እግዚአብሔር ቃል ስለ እግዚአብሔር ልጅ ሕያው ለኢየሱስ ሲያወራ ኢየሱስ ገና በግርግ ተኝቶ ተወለደ የሚባል ዜና ስሰማ ሄሮድስ ባለበት ፍርሃት ያዘው። ገና የአንድ ወር ልጅ ገና ዛሬ ምሽት የተወለደ ልጅ የንጉሱን ወገብን ፈታ። አውቃለሁ በዚህ ምድር ብዙ የተማሩ እንዳለ ነቢያት በመግድ ያፋቸው ጎሮሮ ይሆናል። የዓለማው ኃይሉን ይመተዋል። የከተማውን ኃይሉን ይወገዋል። እኔ ራሴ ላይ ተነብያለሁ። እጅ ተዘጋጀ ላይ ተነብያለሁ። በጓዳ ላይ ተነብያለሁ። በልጆች ላይ ተነብያለሁ። በስራ ላይ ተነብያለሁ። በገበያ ላይ ተነብያለሁ። በሚበላው ላይ ተነብያለሁ። በሚሰራው ላይ ተነብያለሁ። ከቀደሙ ትቀድማላችሁ። አጠገቢ ላለው ሰው እባክህ መልእክት አድርስ። አሁን የሚያስጨንቅ በሉት ተጨንቆ ነው በሉት። አንተን የሚያስፈራ በሉት በጣም ፈሪ ነው በሉት። አሜን አሜን አሜን። አቤት ቅባት፣ አቤት ኃይል፣ አቤት የእግዚአብሔር ልጅ አንቺ ውስጥ እግዚአብሔር ይኑር። እጅን ልታገብ ትችላለህ። ቀንና ሌሊት አልጋ ላይ መንገድ ለሐሳብ ትሆኛለሽ።
ነው። አሁን 4ኛ ዓመት ይዣለሁ። ከሳምንት ይነቀላል ይላሉ። ምን አድርጌ ነው ሲባለው አይሉም። አሳስቦኝ ነው አይሉም። ቅናት ክፉ በሽታ ነው። ቅናት ሲመጣ ቀንቼ ነው አይልም። እኔ ቀንቼ ነው አይልም። ሕዝቤን ልጠብቅ ይላል። እኔ ቀንቼ ነው አይልም። እኔ ልጆች አሳስቦኝ ነው ይላል። አስበህ ከሆነ አጋንንትን አውጣ፣ እኔ እከተላለሁ። አስበህ ከሆነ ሽባ ተርትር እከተላለሁ። አስበህ ከሆነ ታምራት አድርጌ እከተላለሁ። ታምራት ከሌለ ቤት ግባ። አጃምባር ቤሎካንያ ብሪንዶዶ ሸፓራዳ ኃይል የሌለ ወንጌል የለኝም። ኃይል ያለው ወንጌል ግን ይዣለሁ። ይይዛለሁ ሲባል እንደ ጭስ አመልጣለሁ። አስቆማለሁ ስለ አስቆሚያቸው አልፋለሁ። እከታለሁ ሲባል እንደ ግድግዳ አቁሜ አልፋለሁ። እንደ ዳዊት ሻለ አንድ ሰው ብድግ ብሎ አሜን ይላል። አጠገቤ ላለው ያዙትና ያዙት ወንጌል ነው በሉት። ያዙት የእግዚአብሔር እጅ ነው በሉት። የተማመንኩ አምላክ አለ በሉት። በእጃቸው አልገባም በሉት። በእጄ ይገባሉ በሉት። በእጄ ይገባሉ በሉት። አየሩ ይስማ፣ ከተማው ይስማ፣ አልሞላል ያለ ይስማ፣ ይነቀላል ያለው ይስማ፣ አይችልም ያለው ይስማ። ሰሞኑ በእጄ ይገባሉ። ሰሞኑ ሲታ ያላቸው ሰሞኑ ይበረከታሉ። ሃሌሉያ! የእግዚአብሔር ኃይል ሳኦልን ከዙፋን ቁጭ አድርጎ ሕፃን አደረገው። ንጉሡን ስራ አስፈታው። ስራ ሲፈታ አይ አሳስቦኝ ነው። ዳዊት ለምን እልፍ ገደለ አላለም። ውስጡ ላይ ያለው ምንድን ነው? ቅናት ነው። ቅናት ያሉ ሰዎች ሁል ጊዜ አጭር ጥያቄ ልጠይቃችሁ። ቅናተኛ ሰው አለ የለም? አለ። ጫት በሚቅም ሰው ላይ የሚቀና ሰው አለ? እብት ላይ የሚቀና ሰው አለ? ዳቦ አንተ ስራ ቤት ብትውል የሚቀና ሰው አለ? ዝም ብለህ ሳምንት ነጭ ልብስ ልበስ የሚቀና ሩቅ ያለ አይደለም፣ አብሮ የተወለደ የእናት ልጅ። እኔ በዚህ ሳምንት በጣም የምታስቀኝ ሰው ስትሆኛቸው ይህ ጎዘለ አዲስ በር ተከፍቶ ፊልም የሚመስል በር ተከፍቶ ቀንና ሌሊት ለእነሱ ሽሮ የሚሆን በር ተከፍቶ እጅ ባፍ የመጨበት ቅባት ይዘህ ኃይለኛው እየረገጥከው ሽባ እየተነተርከው ሙታንን እየቀረፈሰው እንድትነሳው አዛለሁ። የትምት ውሰና እባክህ። አጠገቤ ላለው ስረዙትና ዘንድሮ ወጡት። ወሬኛው በወሬ ይቀጥል፣ አገልጋዩ በአገልግሎቱ ይቀጥል፣ ኃይል ያለው በኃይል ይቀጥል። ኃይሉ ይታያል በለው። አሜን 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 አሜን። በእግዚአብሔር መንግሥት ውስጥ ቆሜ ሰነቢ አበበን ሰብከህ አትቀይርም ሕዝቡን። ኢየሱስን ስብከት ሽባን ተቱ። ኢየሱስን ስበክ አጋንንትን አስጨው። ኢየሱስን ስበክ ስለሌለ ሰው ጭበት። ኢየሱስን ስበክ የታመመው ፈውስ። ኢየሱስን ስበክ ባዶ የሆነው ጓዳ ሙላ። ለአንተ የተሰጠ ስራ ይሄ ነው። ቅናተኛ ሰዎች ቀንቼ ነው አይሉ፣ ለአንቺ አስቤ ነው ይላል። ለአንቺ አስቤ ነው እንዳጠፊ ብዬ ነው። ሀሹ ጠፋው። ቅባት ባለበት ጠፋ ነው። መጥፋት ብቻ ነው አልወጣም ነው። አሜን። መዝግቡ፣ ወይም በጣም መዝግቡ። ክብር ይሁን። ኢየሱስ ጌታ ነው። እዩኝ፣ መልእክቴን አጠቃልል። ዳዊት ስንት ገደለ? እልፍ ገደለ። ሳኦልስ እቺ ዜና ማን ጋር ደረሰች? ሳኦል ጋር። ሳኦል ምን አይነት ሰው ነው? ንጉሥ ነው። የምን ንጉሥ? የከተማው ንጉሥ ነው። ዳዊትስ ተራ የበግ እረኛ ነው። እሱ የፈራው ለምን አልፈራም? ጎልያድ የሚባል ሰው ዳዊት፣ ሌሎች ሁሉ ፈሩና ወደ ቤት ገቡ። ዳዊት መጣና እንደዚህ አለ፣ ይሄ ምንድነው? ሸለፈታም ነው አለ። እና ምን ታደርጋለህ? እኔ እጋጠማለሁ። አንተ አው እስቲ አንድ ሰው አው በሉት። እጋጠማለሁ በሉት። ይሄ ጋር እጋጠማለሁ። አሁን እጋጠማለሁ በሉት። አንተ በቤት ግባ በሉት። አንተ በተሲጋር በሉት። እኔ እጋጠማለሁ በሉት። እኔ እወጣለሁ በሉት። እስራኤልን የፈጠረ በሉት። ሰማይ የፈጠረ በሉት። ምድርን የዘረጋ
ቀንቼ ነው አይልም። ለምን ላንተ ልብ ተሰጠ አላለም። ለዘመረ ሰዎች ጋር ማለደም ዳዊት ሰዎችን ልብ ገደለ አበሉ አለ። ሰዎች ምን አደረጉለት? ዘመሩለት። ሰውየውስ ቀናበት። ቅናት ከየት ይመጣል? ከእግዚአብሔር ዘንድ ክፉ መንፈስ ምን ሆነበት? ገባበት። ቅናት መጨረሻው ከእግዚአብሔር ዘንድ ቅናተኛ ሰዎች እግዚአብሔር ሊመታቸው ሲፈልገው እዛው አይመታም። ቅናት ሰጥቶ ቅባት ያለውን አጠፋለሁ ሲባለው እግዚአብሔር የቅባቱ ባለቤት ስለሆነ ያጠፋዋል። ሻሸመኔ ከዘሮዘኝ ብዙዎች ይጠፋል። ያኮረፋችሁ ሰዎች ካላችሁ ደገፍ ብላችሁ አክሩፉ። አሜን አሜን። ቅባትን የሚያሳድዱ የሚረግጡበት ምድር ያጣሉ። አሜን አሜን። እኔና ለእኔ የሚኮረኩሙ በደንብ ይስሙ። እነሱ ይዛሉ ሲባሉ እንደ ጭስ ነው ከእጃቸው ማመጣ። አሜን አሜን አሜን። እኔ ነው ያለ ጀግና ጭስ ይዛል። ነቢይ አቤ እንደዛ ነው ያዘ ነው ሲባለው ዛሬ ምሽት ለበሽታ ማይመች ሰው ይነሳል። ለወረኛ ማይመች ሰው ይነሳል። ለማጣት ማይመች ሰው ይነሳል። ለወረኛ ማይመች ሰው ይነሳል። ለአንፊዎች ማይመች ሰው ይነሳል። ተንፈስ ብሎ ወደኋላ ደገፍ ብሎ ነው ወንበር አለ። ደገፍ ብሎ ደገፍ የሌለ ሰው ደገፍ ወንበር ያላገኛችሁ ሰዎች ገዝታችሁ አምጡና ደገፍ ብሎ ደገፍ ብሎና እያለኝ አልናወጥን በሉት። ሆይ ዘንበ ቆይቶ እያለኝ አልናወጥን በሉት። እያለኝ አውቃለሁ በሉት። ያዘኝ አውቃለሁ በሉት። አልናወጥን በሉት። አገርን እቆጣጠራለሁ። እዩ ሄሮድዮስ ኢየሱስ ክርስቶስን ለማጥፋት ሲፈልግ አጠፋለሁ ብሎ አልመጣም። ሲከት በወንድም ፊት ሲታይ እንዴት ያስጠላል። ለወንድም አቤል የሚባልና ቃየል የሚባል ሰዎች አሉ። ልክ እግዚአብሔር ፊት ምንን አቀረቡ? መስዋዕትን አቀረቡ። ከዛ እግዚአብሔር የአቤልን መስዋዕት ምን አደረገ? ከዛ ቃየል ምን አደረገው? ቀናና ምን አደረገው? ገደለው። በምስጋና ቀን ማፍራት ያለባችሁ ሹዋማ ያገቱ ቢዶ ማናስልን ቸካር ግን አይ ቸካር ግን ትንሽ ቸካር የሆነ ከታች የሆነ ማርዝ ለማጣል ያመጣ አይጠፋ ቸካር ነው። እሺ ደሳለ እንኳን ጌታ እዚህ ያደረሰ የሚለው ሰውየው ፊቱን አንብቦ አቸኝ ገጥገር ደሳለ ቸካር የሆነ ማናስል ነው። የሆነ ሰዎች በማከለ ላይ የቤት ምርቃት ቀን የሆነ ሰው ቸካር ልጅሽ ወደ ውጭ ሀገር በምትልኪ ቀን ዳቦ ጋግረሽ የሆነ ሰዎችን ቼክ አድርጊ። ኡባይ ሚጨና ሚቻቂቶ ወርዶ ሚቸድ አስመሳይ ሳቃለ አሹ ደሳለ ጀሩ አሹ ደሳለ ፈልጎ አይደለም እንደ በነቂቴታ አጥቆ ወጥቶ እንደው ዋና ነው ቢዮ ታሶይቆ ዋና ታገው ፖኮ ለሸመነት ወጥቶ ዱጋውኪ እንኳን ምቀኛ ይስማ የአጥሩት ወርሷል ባከ የሚያቆረው ደስ ወርሷል ያስቀመጡ ያሮደ መዝገብ ተናንብቷል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ ይህ ሰው ጾር ምን አደረገው? ወረወረው። ምን ያደረግ ሳይፈጸም ህልም ብሎ ይዘምራል። ከዚህ መጣና እንዳትከተሉ ሳምንት አይቆይም ይነቀላል ይላሉ። ልጁ በየ15ቱ አዳዲስ ቅባት ይዞ ይወጣል። ይመጡና አዋቂዎች እንዳትሄዱ እንዳትገቡ ይላል። መስገቡ በየቀን የተገለበጠ ዳዊት ሻይን ያደረገ ሄደ። ዳዊት እየተወደደ ሄደ። ዳዊት እየተፈለገ ሄደ። ዳዊት ቅባቱ ምድሩን የሞላ ሄደ። ሳኦል እየደከመ እየመነመነ ዜሮ ገባ። ዛሬ ብዙ ሳኦሎች በዚህ መንደር ላይ መቃና ብሎ መራመድ አይችሉም። አስመሳዮች ዛሬ ምሽት ይጠመዳሉ። ጉድጓድ ቆፋሪዎች ዛሬ ምሽት ይጠመዳሉ። ክብር ይሁን። አንድ ሰው ላሳይና ልጨርስ። ቀናተኛ ሰዎችን ስትመለከቱ ሁሉ ጊዜ ህይወታችሁ እንደልባቸው ነው። እዚህ ሀዲቆ ጫማ ያዝ ልክ ምቀኛ ናቸው። ምቀኛን አጭር ምሳሌ እናንተ ጋር ያለው ነገር ላሳያችሁ። ሴቶች እጃችሁን አሳዩ።
ኢትዮጵያ ሴቶች ልጅናት ምቀኛ ሰዎች ላሳያችሁ። ምቀኛ ሴቶች አላችሁ አለ ያሳያችሁ። ፀጉር ስንት ያድጋል? ብዙ ጊዜ ያድጋል አይደል? ሀናሽ አታድግ ቢቻሪ እናት ያለባችሁ እንደዚህ ናት። እናትና ቅንድም አያድግም። independente ሙሉ ገብ አውገነ ተንተረስ ይወጣና እጀራይ ዱኪ አይ ተመቶ ይበላል አራ ላይ ወጥቶ ቆይ ወንቶ ከይሰራገ ወርቶ ሽሊክ ተኛለ እንዳመጣ አውሩ ብሎ ይበላል አራ ላይ አንተ አራ ላይ ወጥቶ እንደዚህ ይላል ወንቶ ከይሰራገ ወንቶ ነቢያ ቆይ ወቲ ወተረተ ነው ይሃን ፍራሹን ስታራግብ ካለበት ምን ይሆናል? ይሄ ሰሞኑ አንቺን የሚያስጨንቅ ልክ እንደዛ ነው። ቀንና ሌሊት ወጥመድ የሚዘረጋው በጣም ፈርቶ ነው። አትችልም ብሎ የነገረው በጣም ፈሪ ነው። ዋጋ የለም ያለው በጣም ፈሪ ነው። ሳኦል ጦሩ ለምን ወረወረ? ፈርቶ ምን ብሎ ምን ወረወረ? ጦሩ ወረወረ። ምን አደርጋለሁ ብሎ ከግድግዳ ጋር አጣብቃለሁ። አጠገቤ ላለው ሰው ያስተና ቀናተኛ ኮንክ በሉት፣ ከእጅ በሉት፣ ጦር አይጠፋም። ቀናተኛ ካልሆንክ በለው፣ ከፊት ደግሞ ምስጋና አይጠፋም በሉት። በዚህ እናውቃለን በሉት። አዎ ልክ ነኝ አይደል? ቀናተኛ ምን ይዞ ይመጣል? ቅባተኛውስ መዝሙር ይዞ አለፈ እንደዋዛ ረሻያ ኦይ እኔ በጣም መጸለይ ፈልጌ ነው። ወሰን ማለት ወሰን ሾረ የሚጎድ አሚ አየን ወቆላ እንትና ወጭ ሊቶቹ በተነጋግሩ እንደሚጎድ 11 ሰዓት ስለ ተራራ 11 ሰዓት ሌሊት ይወጣው ሰው ሌሊት ሐረባ ገና ነባዩ ወሰን ሃይነ ወይ ቦንቸት ይሮ ወይ እቲ ቦቲ ይሮ ይገና በሻኒው ገተና ሰገለበና በእናታቸው ካምሪ ካላነ ኮጋቶ ካቲቴ ሰነነሱ ይታንደ ከጋገ አይከነተ የፈቲሪ ቢያና እዩ ቀናተኛ ሰዎች ሁሉ ጊዜ ነገርን በተቀራኒ ይቀበላሉ። ወደ እነሱ ሲሆን ልክ ነው። እነሱ ጋር ከሆነ ስብከቱ ልክ ነው። እነሱ ጋር ከሆነ ህዝቡ ልክ ነው። እነሱ ጋር ከሆነ ማባው ልክ ነው። እነሱ ጋር ከሆነ ጫራታው ልክ ነው። እነሱ ጋር ከሆነ አስራቱ ልክ ነው። እነሱ ጋር ከሆነ ቸርቹን ልክ ነው። እኛ ጋር ሲሆን 15 ቀን ይነቀላል። ነሻውካ ሃካ አራዝም ብላችሁ ሃካ በለውሲ ገርዘኒ እነሱ ጋር እዚህ ላይ ይቀጥላል። እዚህ ጋር 15 ቀን ይነቀላል። ነሻውካ የቱ ላይ ተቁሚስ ሃይወቱ ላይ ተቁሚስ ሰሞኑ የቤቱ ምረቃት አለ። ምን እንደሚወጣ አላውቅም። እሱን ተራው ያንቀን አሜን። ስሙኝ፣ ክብር ካለባችሁ ሚቀኛ ይነሳል። ምንድን ነው ያልኩት? ካለ ሚቀኛ ይነሳል። ይሄ ፑልፑት ሰው ገጭቶ ያውቃል? ሰው መጥቶ ይሄ ፑልፑት ገጭቶ ያውቃል? እዚህ ከቆመ ማን ይነካዋል? ሰው ነው ማለት። እኔ ቤቴን እጄን አጣምሬ ሚስቴን የኔ ማር የኔ ከለላ የኔ ወለላ የኔ ፓር ምንና እያልኩኝ ከሷ ጋር አቦስቶ ቢዞር ሚከሰኝ ይኖራል? ይሄንን ይዘህ ስመጣ ምቀኛ ይታወቃል። ብቅ ይላል። ሲመጣ ትነቀላለህ አይልም። ለኔ ሂዶ ያወራል። ዳዊት ጋር ጦር ወረወረ። አውርቶ ብቅ ስለው መቋቋሙ ሲያቅተው ጦር ወረወረ። ዳዊት ወዲያው ምን እንዳደረገ ታውቃላችሁ? ዞር አደረገና መዝሙሩ ምን አደረገው? ቀጠለ። እሱ ጦር የወረወረ የዳዊት ዝና በሕዝቡ ዘንድ እየተገለጠ ሄደ። አሜን። አጥጥ ያቀርጥቃችሁ ኢየሱስ ክርስቶስን የገደሉ ሰዎች ለምን ገደሉ? በቅናት። ሕዝቡ ሁሉ ወደ ኢየሱስ መጣ። እውሩ ሲመጣ ያያላ፣ ሕዝቡ ማየት ይፈልጋል። ሽባው ሲመጣ ይተረተራላ፣ ሰው መተርተር ይፈልጋል። እንቆቅልሽ ያለበት ሲመጣ ይፈታላ፣ ሰው መፈታት ይፈልጋል። ከዛስ ቅናት የተሞላባቸው ሃይማኖትን የጠጡ ሰዎች ሰቀሉ። ሲገላው ያለ ሰውየው ሃይማኖተኛ ነው። ሙሴን ሕግ ጠምጥና አድርጎ የበላ ሰው ነው። ዛሬ እስቲ ድንገት ዝም ብለህ በጌታ ዝም ብለህ 10 የሚያምር ቀሚስ ግዢና 10 ሳምንት ቸርች እየለበሽ
ግልጽ ነኝ። ዋናው ፓስተሩ ያንቺ ስልክ ይቀበላል። ቤትሽ የት ነው ሊጎበኝልኝ? እውነት ነው። ማሮ ግልጽ ነው አይደለ? እንዲህ የጦረ ሸሚዝ ደግሞ ለብሰሽ እንጂ ወንበር የለም ነው የሚባለው። ማሮ ግልጽ ነው። ከዛስ ሰውየው እየተንቀሳቀሰ ያለው ለምንድን ነው? በቅና ካገኘው አለው ይላል፣ ከሌለው የለውም ይላል። የሰማይ አለ ምንሽን ማንሽም ሳያይ የሚያይ ብትወድቂ ከወደቅሽበት የሚያነሳ ቅናተኛ ሰዎች ሁል ጊዜ ራስ ወዳድ ናቸው። ከራሳቸው ጥቅም ጋር ነው የሚንቀሳቀሱት። ከራሳቸው ነገር ከቀሩ ራሳቸው ይቀራሉ። የራሳቸውን ጥቅም በማስቀደም ነው የሚከተሉ። ቅናት ያለባችሁ ሰዎች ወደ እናንተ